የኮሜዲያን እሸቱ መልስ በርካታ ኦርቶዶክሳውያንን አስቆጣም። ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? እሸቱ ዛሬ ባትናገር በቀረብ ነው። ኮሜዲያን እሸቱ ምን አለ? አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። የእፎይ ጉዳይ ከሃይማኖት አንጻር እንዴት ይታያል? ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። ከእፎይ የባሰው መጥቷል። ዛሬ ሁሉም ተነስቶ የሃይማኖት ግጭት ለመፍጠር በለው ያዘው ቁረጠው እያለ ወጣቱ በትሬንዱ ነው ከኡስታዞች ጎንነ በዛኛው በኩል ከእፎይ ጎንነ እያለ ሰውነቱ አብጦ ሃይምሮ የቀነጨረ ወጣቱ ሁሉ መንጋው ነው የሚል። ትላንት የት ነበርክ? የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ፣ ሼር እንዲሁ ሰብስክራይብ ያደረጋችሁ ትብብራችሁን አጋርነታችሁን እንድታሳዩን በፍጹም ትህትና እንጠይቃችኋለን። ታዲያ ላይክ በማድረግ መረጃውን አዳርሱ እያልኩኝ በቀጥታ ወደ ዝርዝር ትንታኔዎቻችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ቤተሰቦች በድጋሚ ሰላም እግዚአብሔር ባላችሁበት ሁሉ ቦታ ይብዛ። ይህን መረጃ ላይክና ሼር በማድረግ 100 ሺህ እንዲደርስ ትብብራችሁን አሳዩ እያልኩኝ በቀጥታ ወደ ቪዲዮቻችን ነው ማመራው። በቅድሚያ የኮሜዲያን እሸቱ ጋር የተገናኙ ያሉ መረጃዎችን ነው የማስደምጣችሁ። እንደምናስታውሰው ኮሜዲያን እሸቱ መለሰ በበጎ አድራጎት በክርስትና ላይ በእስልምና ላይ እንዲህ ብቻ ኢትዮጵያዊነትን በሚሰብኩ ነገሮች ላይ ሲሳተፍ በዶንኪ ቲዩብ ደግሞ በርካታ በጎ ነገሮችን ሲያደርግ የነበረ ወንድማችን ነው። እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ ያስተላለፈው ነገር ተከትሎ በርካታዎች ትንሽ ቅሬታቸውን ይገለጹ ይገኛሉ። እሱን ቪዲዮ ነው ማሳያችሁ። እስኪ እናንተም ሀሳባችሁን አስቀምጡ። ምን ተሰማችሁ? ወንድማችን እሸቱ ኮሜዲያን መጋቤ ሰናያት ሀሳቡ ትክክል ነው ወይስ አይደለም? እሱንም እናንተ ታስቀምጡልናላችሁ። ግን አንድ ነገር ማውራት እንፈልገው እንዳው ስድብ ባይቀድመን፣ ምክንያቱም እሱ ሀሳቡን ያስቀመጠው እሱም አንድ ግለሰብ ነው። ስለዚህ እናንተ ወደ ሌላ ነገር ሳትወስዱት ነገሩን በፍጹም ኦርቶዶክሳዊ እሳቤና ቅንነት ብትረዱት ብዬ አስባለሁ። ወደ ቪዲዮቹ ላምራ። በመጀመሪያ ኮሜዲያን ወንድማችን እሸቱ ምን አለ? እሱን ላስጨምጣችሁ። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና
በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንዳፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን እውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። እንደተከታተለው ነው እንግዲህ ኮሜዲያን እሸቱ ይህንን ሀሳብ ያነሳው ከሰሞኑ በማህበራዊ ሚዲያ ላይ በተለይ ከእፎይ ጉዳይ ጋር የተገናኙ ሀሳቦች ሲንሸራሸሩ ነበረ። እንደምናስታውሰው በእስልምና በኩል ያሉ ወንድሞቻችን ይገደል የሚሉ ሀሳቦችን ሲያነሱ ነበረ። እዚህ ቦታ ተገኝቷል፣ እዚህ ቦታ ተገኝቷል የሚሉ በተደጋጋሚነት እኛም ከ3 ከ4 ያላነሰ ቪዲዮ ለእናንተ ስናቀርብ እንደነበረ ይታወሳል። እና ከዛ ጋር የተገናኘ ጥያቄን የቀረበለት አንተ ስለ እስልምና ምን ትላለህ የሚል ጥያቄ የቀረበለት የእሱን ሀሳብ አስተላልፏል። ታዲያ ከዚህ ካነሳቸው ሀሳቦች ውስጥ ትንሽ ቅር ያሰኙ ኦርቶዶክሳውያን የተቆጡበትን ነገሮች ነው አሁን ደግሞ ማመጣላችሁ። በዚህ አጋጣሚ አሁንም ኮሜዲያን እሸቱን ያልተገቡ ነገሮችን የምትናገሩ ወንድሞቻችን ኮመንት ላይ የምጽፉ አካላት የሆነ ያህል አደብ ብትገዙና ብታስቡ ብዬ አስባለሁ። ምክንያቱም ሀሳቡን ያስተላለፈው ኮሜዲያን እሸቱም አንድ ራሱን የቻለ ግለሰብ ነው። የግል ሀሳቡን ያንጸባረቀው እዚህ እንደ ግል ሀሳቡ እንጂ ትናንት ያደረጋቸውን በጎ ነገሮች መርሳት ያለብን አይመስለኝም። እና በአጠቃላይ ግን ሀሳቡ ትክክል ነው ይሳርለም። ሌሎች በዚህ በቅበተ እምነት ዙሪያ ላይ ያለው ኦርቶዶክሳውያንስ ለዚህ ለኮሜዲያን እሸቱ ሀሳብ የሰጡት መልስ ምንድን ነው? እሱን እንመለከታለን። ከህግ አንጻርስ ምን ይታያል የሚሉትንም ኋላ አሳያቸዋለሁ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በምሳሌ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድን ነው? እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ፣ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብለህ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበረ የነገርከን ኢብራሂም፣ እንግዲህ የሰርግህም አንደኛ ሚዜ እንደነበረ የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ። ትክክል።
አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባህ ነገር ባልተረዳው ነገር ሐሳብ ሰጥተሃልና ወንድሜ እሸት ሆይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሐሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲህ ተናግሯል ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ? እናንተ። እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁን መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታ ሀሳብ አስተያየት ሰጥተሃልና ንግግርህን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት ሰላም ጤና ይስጥልኝ። እንደምን አላችሁ? እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብህ ኖሮ አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልቅልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረክ አላደረክ፣ አንተ ጓደኛ አላደረክ አላደረክ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም። ብለህ ተነስተህ የምትቀልደው ጆክ አይደለም። ዛሬ ባልተናገርክ በቀረብህ ኖሮ ሌላ ጊዜ ግን ምንም አታውቅም። እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል። እርግጠኛም ነኝ ዋጋ የምትከፍልበት ይመስለኛል። አድረህ ውለህ የሰራኸው ስህተት ዋጋ ያስከፍላል።
እስኪ ዞር ብለህ የተናገርከውን ደግመህ ስማው። ለማንኛውም እንደኔ ዛሬ ባትናገር ይሻላል። ዝም ብትል። እንግዲህ እንዳደመጥነው ነው ያው በርካቶች በዚህ ላይ በእሸቱ ጉዳይ ላይ አሁንም ድረስ እየተቃወሙ ይገኛሉ። የተቃወሙበት መንገድ እሸቱ የመጣበት የራሱ የሆነ ጀነራል አለው፣ የራሱ የሆነ መንገድ አለው። በሃይማኖቱ ጉዳይ ግን በሁሉም ለመወደድ የሄደበት ርቀት ትክክል አይደለም። ቢችል እንደው ቶሎ ይቅርታ የሚጠይቅበት መንገዶች ቢመቻቹ በሚል ነው በቲክቶክ ፕላትፎርም ላይ ያየው ነበር እና ላይኮ ራሱ ከ66 ሺህ በላይ ላይኮች አሉት። በጣም ከ200-300 ሺህ በላይ እይታዎች አሉት። የአሁኑ ሀሳብ 4-5 ደቂቃ የተቀነጨበው እና በዚህ ጉዳይ ላይ ኢትዮጵያዊነትን ለመስበክ መቻቻልን፣ አብሮነትን ለመስበክ ነው የተነሳው። ቢሆንም ግን ያነሳበት ሀሳብ ደግሞ በትንሽ በርካቶችን የሚያሳዝን ነው። ማለትም ምንድነው እነፎይን ሌሎች በዚህ በቅማተ እምነት ጉዳይ ላይ ያሉ ወንድሞቻችን ትኩረታቸው መልስ መስጠት እንጂ ሌላውን ማንቋሸሽና መስደብ አይደለም። እስካሁን እንዳለውም እያየን እስካሁን ድረስ በደረሰንም እኛም ለናንተ ባቀረብነው መረጃ መሰረት የተሳደበ የለም፣ የሌላውን ሃይማኖት ያንቋሸ የለም። መረጃና ማስረጃ አስደግፈው ግን እውነቱን ገልጸዋል። አሁንም እኛም ይህን ስናቀርብ መረጃ ማስረጃ አስደግፈንላችሁ ነው። በሌሎች ቤተ እምነቶች ያሉት እንደውም እፎይን ትዝ ካላችሁ በተደጋጋሚነት ለእናንተ እንደነገር ነው የፈለጋችሁትን ኡስታዞች መምህራኖቻችሁን ሀምጡ፣ ዶክመንቶቻችሁን መረጃዎቻችሁን ይዛችሁ ነው ከዛ እንነጋገር ነው የሚለው። በዛ ላይ መልስ መስጠት ካልቻላችሁ ግን ያቀረብነው መቀበል ግዴታ አለባችሁ ነው። አሁን የተመጣበት መንገድ ግን መረጃም አልመጣም፣ ለመከራከርም ፈቃደኛ አልሆኑም። ስለዚህ ያላቸው ክስ መመስረት ወይም ደግሞ ይገደል ይያዝ፣ እዚህ ደብረ ብርሃን ደርሷል፣ እንዲህ አዳማ ነው ምናምን የሚሉ ያልተገቡ ነገሮችን ነው ሲያራምዱ የነበሩ። ሰሞኑ ማህበራዊ ሚዲያ በሙሉ መጅሊሱም መግለጫ ሰጥቷል፣ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ ሰጥቷል፣ የአዲስ አበባ ሃይማኖት ተቋማትም ጉባኤ መግለጫ ሰጥቷል፣ ጠቅላይ ቤተ ክህነትም ቅዱስ ሲኖዶስም የሰጠ መግለጫ የለም። እፎይ አሁን ቪዲዮ ከለቀቀ 4-5 ቀኑ ነው። እስካሁን ምንም ነገር የት ይሁን የት የምናውቀው ነገር የለም። ቢሆንም ግን በዚህ በወንድሞቻችን በእስልምናና በክርስትና ያሉ ወንድሞቻችን የሆነ መቃቃሮች እየታየብን ይገኛል። ይሄ ሁሉ የመጣው በሌላ ነገር ሳይሆን በአስተምህሮ ጉዳይ ላይ ብቻ ነው። ሃይማኖት ሃይማኖት ነው። አብሮ መኖር፣ መዋደድ፣ መፋቀር፣ ኢትዮጵያዊነት ያለ የሚኖር የሚቀጥል ነው። ግን የሃይማኖት ድንበር ደግሞ የሃይማኖት ድንበር ነው። ይሄንን ማወቅ አለብን። እሸቱ ምናልባት ያኛውን አንግል አላየም። ጥያቄው ግን ኢብራሂም አብሮ ከሆነ አብሮ በጋብቻ ላይም በተለያዩ ነገሮችም 20 ዓመት አብራችሁ ከሆናችሁ እሱም እንዳንተ ወጥቶ ለምን አይናገርም ነው። እስካሁን የተናገረው ነገር የለም። ምናልባት ቀጣይ እሸቱን የሚሰጣቸው አስተያየቶች ካሉ በቪዲዮ አስደግፌ የማቀርብላቸው ናል። የእፎይ ጉዳይ ግን ወንጀለኛ ነው ወይንስ አይደለም? ከህግ አንጻር እንዴት ይታያል? ይሄንን እስቲ ከህግና የጠበቃና አማካሪ ያለ የተናገረው ጉዳይ አለ። እሱን ላስደምጣችሁ። ከህግ አንጻር እስካሁን እንግዲህ የየቤተ እምነቱ የራሱን የሆነ ሀሳቦች አስተላልፈዋል። እንዳልኳችሁ መጅሊሱም የሃይማኖት ተቋማት ጉባኤም የአዲስ አበባ ሃይማኖት ተቋማትም ጉባኤ መግለጫ ሰጥቷል። ሁሉም በየራሱ ለምሳሌ ኦርቶዶክሳውያኑ ጥፋተኛ አይደለም የሚሉ እሳቤዎች አሏቸው። በእስልምና ደግሞ ጥፋተኛ ነው መጠየቅ አለበት በህግ አንጻር የሚል አለ። ህግ በራሱ ምን ይላል? እስኪ እሱን እናርብጥና እንመለስ። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር፣ ከጥላቻ ንግግር፣ የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነቢዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑን በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስላወራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ፣ የሌሎችን ሰዎች የተከበሩ ሰዎች አይደሉም። ይሄ ነዋያተ ቅድሳት የሚባሉት ቅዱሳን እቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸውን ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ
ይሄ ነገር ለምንድን ነው በዚህ ልክ እየተስፋፋ ያለው? ለምንድን ነው ሊታረም ያልቻለው? ለምንድን ነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚረግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው። ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በእርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በእርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንም እና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት የሆኑ ወንጀል የሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በዋጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ከሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይህን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት፣ በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። በኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና ይህ ቪዲዮ በማህበራዊ ድረገጽ ተሰራጭቷል እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪው አይደለም እያሉ የነበረው አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። እንግዲህ ጠበቃና የህግ አማካሪ ሙሉጌታ በላይ ያው እናውቀዋለን። በሚነሱ ሀገራዊ ጉዳዮች ላይም ሃይማኖታዊ ጉዳዮች ላይም የህግ ጉዳዩ እንዴት ነው የሚለውን አንቀጽ እየጠቀሰ የሚናገር ወንድማችን ነው። ያሁንም የፍትህ ጉዳይ እንደዚህ ነው። እስካሁን እንዳልኳችሁ ምንም የደረሰ ነገር የለም። መረጃዎች በወጡ ሰዓት ለእናንተ በስፋት አስደግፈን የምናቀርብላችሁ ነው የሚሆነው። ከእፎ ያልተናነሰ ደስ የሚል ሀሳብ ያነሳ አንድ ወንድማችን አለ። የመጨረሻችን ቪዲዮ እናድርገው። ላይክ ግን እያደረጋችሁ ነው።
ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። ምክንያቱም ይህ አይነት ጉዳዮች በበርካታዎቹ ዘንድ መከፋፈል እንዳይፈጥር መረጃ እያስደገፍኩ ነው ያቀረብኩላችሁ ያለሁት። በብዙ ሺህ እይታ አለው፣ ግን ደግሞ ላይካችሁ እያነሰ ነው። ላይክ አድርጉ። የመጨረሻውን ቪዲዮ ላሳያችሁ። ዛሬ ሁሉም ተነስቶ የሃይማኖት ግጭት ለመፍጠር በለው ያዘው ቁረጠው እያለ ወጣቱ በትሬንዱ ነው ከኡስታዞች ጎንን በዛኛው በኩል ከእፎይ ጎንን እያለ ሰውነቱ አብጦ ሃይመሮ የቀነጨረ ወጣቱ ሁሉ መንጋው ነው የሚል። ትላንት የት ነበርክ? ትላንትና ስለ ቁርአን የሚያስተምር ኡስታዝ ዩቲዩብ ቻናል ላይ ገብቶ 7 ሰው መች ነበር? ማታ ፓንትና ላታቸውን የሚዘፈዝፉ በሰውነታቸው በጦታቸው ላይ ዘይትና ዱቄት የሚበትኑ በተራበበት ሀገር ላይ እነ ምናምን ስም አይጠር የኔ ፐርሰናል ስም መጥራት ስለማልችል እናት እንዲቱን አያት እንዲቱን ሴት ልጅ እንደዚህ ናት ለዚህ ነው የምትጠቅም እያለ ሴት ከሴት ሲሳሳም በልደት አስመስለው ሌዝቢያን ግብረ ሰዶምን 15000 እና 20000 ሰው ቁጭ ብላ አበባ ጊንጥ ምናምን ስትልክ የነበር ወጣት ትላንትና የቤተ ክርስቲያን አስተምሮ በቲክቶክ ሲደረግ 7 ሰው እስኪ ቁርአን ስለ ቁርአን የሚያስተምሩ ፎሎወራቸው ነኝ 3000 እኮ አልሞላም። አንድ ስለ ሂጃብ ለብሳ እስልምናዋን የተወይ ሴት የሆነ ነገር ስታወራ 1 ምናምን ሚሊዮን አይደል የተከታዩ ሴት ለሴት የሚሳሳሙት ገብርኤል ማርያም ምናምን እያሉ ነጠላ ለብሰው በየገዳሙ የሚዞሩ ቲክቶከር አፋጋሪዎች ገዳማትን እየዞሩ የሚያረክሱት ያለ ፓንት ቪዲዮ ላይ ቀርበው ሴት ከሴት ሲሳሳሙ 10 እና 20 ሰው አንድ ላይቭ የሚያቸው ተከታያቸው 1.5 አይደል አንበሳ ድራጎ ምናምን አይደል ስተወርዱላቸው ምቱን የት የመጣ ፍቅር ነው ዛሬ? ሰውነት ከና አሳብጠ ከኡስታዝ ጎን ነኝ፣ ሰውነት ከና አሳብጠ ከእፎይ ጎን ነኝ። የት ግርግር ላይ ነው የተገኛችሁት? እስከ ዛሬ ኢትዮጵያ ውስጥ በተደረጉ ፖለቲካዊ ሃይማኖታዊ ትንሽ መነካካቶች ሎተሪ አዟሪው እንቁላል አዟሪው እናቱን ማስቲካ ሽጦ ሊያሳድግ የወጣ 12 ዓመት ልጅ ተረጋግጦ በጭስ ምናምን ታፍነው የሚሞት እናቶች አይደሉ እነ ልጆቻቸው ተረጋግጠው እነ ነጠላቸው እግራቸው ተሰባብሮ ሆስፒታል የተኙ የት ወጣት በየትኛው እንትን ጊዜ ተገንቶ ነው? ዛሬ ምንም ላንፈጥር በየሚዲያው እየወጣን ያዘው ግደለው ልቀቀው። ምን ሃይምሮና አቅም ካላችሁ አላህንና እግዚአብሔርን ከፈለጋችሁ እምነት ተቋማት ቤተ እምነት ተቋማት መስጊድና የተዋህዶ ቤተክርስቲያን ቅጥር ግቢ የፈረስ መጋለቢያ የለም ያክል አንድ ኡስታዝ ሲያስተምር 4 በስኳር በሽታ የደከሙ እናቶች አባቶች ኦርቶዶክስም ሱባኤ ሲደረግ 4-5 ጡረታ የወጡ እናቶች አይልም የሚገኙ ነጠላ ዘቅዝቀው ለብሰው ወንበሩ አቧራ ሲጠጣው ላይ አይልም ያመሽ። ለምንድነው እግዚአብሔርን ነው ያላህን ፈልገ ማግኘት ሲያቅትህ እናት አባትን ሰርተ መጦር ሲያቅትህ የወለድከው ልጅ ማሳደግ ሲያቅትህ እንደ ወንዶች ተሰደብ በበረሃ ባሽዋ ኩላሊትን አወጡት ማላወጡት መሽፍታ ጋር ተናንቀ በበረሃ ወጥ መኖር ሲያቅትህ የሃይማኖት ጦርነት ራስክን ማጥፋት ኃጢአት መስሎ ስለታየ የሰዎችን ህይወት ለማበላሸት ለምንድነው የምትቸኩለው? ዛሬ እኮ ሃይማኖት ሴንሲቲቭ ነገር አኩርፎ ጫካ ያለው መንግስትን አገለግላለሁ ያለው ወታደር ብረት ተሸክሞ እኮ ያለው መጨረሻ ላይ አንድ የሚሞትለት እምነት አለ። ሴንሲቲቭ የሆነ ነገር ለማይረባ ፖለቲካ እርስ በርስ ወንድማማች ሲገዳደል የኖር ለሃይማኖት ሴንሲቲቭ ለሆነ ነገር የሚመላለስ ይመስላል። ሁሉም እሳት የተሸከመው እኮ አንድ ቀን በእንደናንተና በእኛ አይነቱ እኮ ቲክቶክ ላይ ወጣን ስንበጠረቅ አንድ ቀን አፈሙዝ ከዞር አገር እንዳገር እኮ ልጅ እናቴ ሩዝ ሚስቴ ባቴ ላቴ የሚባል ነገር እኮ የለም። በቃ ኮቪድ የመጣ ጊዜ ትዝ ይልሃል? ዘይትና መኮረኒ ተሸክመ የደቡብ አፍሪካ ወጣት መስሎ ወደ ቤት ስትሯሯጥ 5 ሊትር ዘይት ይዘህ እንደዛ ለመሯሯጥ ነው። በጭሱ ላይ አትገኙም እና ጭስ አትፍጠሩ። ኮፒ ሊንክ ሸር አድርጉት። የሚመለከተው አካልም ዛሬም እየወጣ በማን አለብኝነት አገጩና ለሃጩ ግንጭሉ ማንቀሳቀስ ስለቻለ እዛ የኋላ ኪሱ መጻፍ የሚይዝ ካርቶን የሚይዝ ጅንስ የሚለብስ አጎቱ ስልክ ስለላከለት ዲጂታል ካሜራ ስለያስከና ሚሞሪው ስለማይሞላ አገጭክን እያንቀሳቀስክ ህዝብ ከህዝብ አታገዳድል። ያለብን ችግር የሚያሰቃየን ኑሮ ውድነት ለመኖር ላለመኖር የተያዝነው ጉሩምቦ የተናነቅነው እንደ ነብር ጭራ ማለት ነው። እሱ ይበቃናል። ሌላ አጀንዳ አጨምሩብን። ጉልበተኛ ነኝ ጠንካራ ነኝ ወንድ ካልክ ዛሬ ማታድና መስጊድንና ከኡስታዝ ጋር ትምህርትን ተማር። ኦርቶዶክስም ከሆንክ ሄድና እዛ ቤተ ክህነት ወንበሩን ወሎል አልጋባራውን ስለ ኢዮብ ታሪክ ወይ ስለ ሐዋርያው ጴጥሮስ ምናምን ዮሐንስ ወንጌል ምናምን ሰምተና ጉልበት ካለ እሱን አድርግ። እግዚአብሔር የሚወድ እንደዛ ነው። አመፀኞችን ክርስቶስ በአንድ ቀን ምድረ በዳ አድርጎ ማደር ይችላል። ለኃይለኛው አምላክ ኃይለኛውን ለመተየት አትሞክር፣ አታስመስል። ጭሳሙነ ጭስ ለመፍጠር አትሞክር። ኮፒ ሊንክ ሸር አድርጉለት። 4ኛ ጊዜ በሃይማኖት ግርግር አልመጣም። ማንነትህን አውቀህ ከላይም ያላችሁ ኡስታዞች ህዝብ እንዲወዳችሁ ቤተ ክህነትም ያላችሁ አንዳንድ ስነ ምግባር የጎደላችሁ ኡስታዝና ቤተ ክህነት ልብሱን ብቻ እየለበሳችሁ እየወጣችሁ በእሳት ላይ ቤንዝል አጨምሩ። የመኪናችሁን ቲንት አድርጋችሁ ሰው ስትወጡ የት እንደምትበሉ እንደምትመገቡ የማያውቁ ኡስታዝም የቤተ ክህነትም አንዳንድ ስነ ምግባር የጎደላችሁ ወጣቱ እንዲወደን ብላችሁ የማይሆን መርዛችሁን አትርጩ።
እናንተ የጠላችሁትን ህይወት ማንንም የማይወደው ሀገር እንደ ሀገር ቀጥሎ ልጅ እናሳድጋለን ብለን ነው። ኮፒ ሊንክ ሸር አድርጉላችሁ። ደግሜ አልመጣም። አንዳንድ ልመና ፍራቻ ይመስላል። የሃይማኖት ጉዳይ በጣም ስስ ነው። ሁሉም ሰው ስለ ሃይማኖቱ ነው የሚኖረውና ኮመንት ምጽፉም ሌላም ቦታ ሄዳችሁ ቪዲዮ የምትሰሩ ካላችሁ ራሳችሁ እባካችሁ ተጠንቀቁ። ማለት ምንም የምናተርፈው ትርፍ የምናገኘውም ነገር የለም። ብዙ ነገሮች አሉ በዚህ አጋጣሚ። ለምሳሌ የክርስቲያን ኦርቶዶክስ የሆነው ፕሮፋይል ቀይሮ እስልምናውን ይናገራል፣ እስልምናውን ፕሮፋይል ቀይሮ ክርስቲያኖችን ይናገራል። የዛ መናገር ደግሞ ሌላኛውን ያነሳሳል። ቪዲዮ የምንሰራ ያልተገቡ ነገሮችን የምናደርግ በኢሳት ይሄን ኮንተንት ብንሰራ ይታያል፣ ምንም ጥያቄ የለውም። ስንሰራ ግን በጣም እያሰብን ሊሆን ይገባል። ያለንባት ሀገር ኢትዮጵያ ናት። ኢትዮጵያችን በደም የተሳሰርን በባህል በእሴት አንድ የሆንን በትዳር በልጅ የተጋመድን ነን። የተነሳበት ሀሳብ የሌላውን ቤተ እምነት ከመጥላት አንጻር ሳይሆን ያስተምሮ ስህተት አለበት የሚል ነገር ብቻ ነው የተነሳው። ጉዳዩን ወዳልተፈለገ ነገር አናዙረው። ሁላችንም በጣም በረጋ በሰከነ መንፈስ ሆነን እናስተውል። ከአንዱ ጎንም የምንቆም መሆን የለብንም። እኛ የክርስቶስ ተከታይ ነን፣ አለቀ። የክርስቶስ ተከታይን ስንል ግን ክርስቶስ የሚያስተምሩን ሐሳብ የሚያስተምሩ መምህራኖችን ከጎናቸው እንቆማለን። ምን ጥያቄ የለውም። በሌላውም ቤተ እምነት ያላችሁ በፕሮቴስታንትን ብትሉ በእስልምናን ብትሉ በተለያዩ ቤተ እምነት ያላችሁ እናንተ ፒክ የምታደርጉት አምላካችሁ አላችሁ። የምትከተሉት የምንከተለው እኛ ኦርቶዶክስ ክርስቶስን ነው። እናንተም በራሳችሁ እምነት የራሳችሁ አምላክ አላችሁ። በዛ ውስጥ ግን ጸባጫሪ በመሆን ያልተገቡ ነገሮችን በማድረግ በማነሳሳት ቪዲዮ በመስራት ዩቲዩብ፣ ቲክቶክ ላይ ኢንስታግራም ላይ የሆነ ያልተከታይ ለማግኘት የምንሄደው ርቀት ጥፋት ነው የሚያመጣው። በሰከነ መንፈስ ሆነን እንነጋገር። ከሁሉ በላይ ህግ እግዚአብሔር አለ፣ ከዛ በታች ደግሞ ህግ አለ። በህገ መንግስት በህግ ጉዳይ ነገሮችን ማየት የተሻለ ነው ብዬ አስባለሁ። በፍጹም ቅንነት ይህንን መረጃ አዳርሱ። በሌሎች የቪዲዮ መረጃ ማስረጃዎች እመጣለሁ። ነገ እንግዲህ በአንድ ሰዓት ላይ የሚለቀቀው ፖድካስት አለ። እስቲ እሱ ደግሞ ገብታችሁ እንድትከታተሉ ከወዲሁ ለመጋበዝ ፈልጋለሁኝ። ከ295,000 በላይ የቲክቶክ አካውንት አለ። አጫጭር መረጃዎችንም በዛ እየለቀኩላችሁ እገኛለሁ። 100,000 እንድረስ ጥቂት ነው የቀረው። የዩቲዩብንም ሰብስክራይብ እና ሼር ማድረጋችሁ እንዳይዘነጋም። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።